ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንኳን በሰላም ቆያችሁን ጓደኞቼ። ዛሬም እንደተለመደው አንድ ጠቃሚና አሪፍ የሆነ መረጃ ይዤላችሁ ቀርቤያለሁ። በዛሬው ፕሮግራም የምንመለከተው በአንድሮይድ ስልክ ላይ የሚገኝ አንድ ጠቃሚ የሆነ ሴቲንግ አለ። ብዙ ሰዎች ስለዚህ ሴቲንግ አያውቁም ወይም እስካሁን እየተጠቀሙበት አይደለም ማለት ነው። ይህም እንግዲህ ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል ይባላል። የሁላችንም ስልክ ላይ ተቀምጧል። ነገር ግን በውስጡ እጅግ በጣም ብዙ ውስብስብ የሆኑ ለኛ እንድንጠቀምባቸው ተብለው የተቀመጡ ሴቲንጎች አሉ ማለት ነው። እሱን ዛሬ አሳያችኋለሁ ማለት ነው። ይህ ሴቲንግ የሚያደርገው ስልካችን እንዳይቆጣጠረንና እኛ ስልካችንን እንድንቆጣጠረው የሚያደርግ ፊቸር ነው ማለት ነው። እስኪ ስንቶቻችሁ ናቸው ስልካችሁ እየተቆጣጠራችሁ ነው ወይስ እናንተ ስልካችሁን እየተቆጣጠራችሁት ነው? ቆም ብላችሁ የምታስቡበት ነው። ለምሳሌ ልንገራችሁ። ለምሳሌ አንድ አፕሊኬሽን ላይ ገብታችሁ ለረጅም ሰዓታት የምትቆዩ ሰዎች ካላችሁ ይህ ማለት ስልኩ እየተቆጣጠራችሁ ነው እንጂ እናንተ ስልኩን እየተቆጣጠራችሁት አይደለም ማለት ነው። ለምሳሌ ቲክቶክ ላይ ገብታችሁ እስኪ ትንሽ ደብሮኛል አንዲት 10 ደቂቃ 20 ደቂቃ ተጠቅሜ ልውጣ ብላችሁ ትገባላችሁ። ከዛስ ስክሮል ስታደርጉ እንዳለ ስንት ሰዓት ሆነ? 3-4 ሰዓት የምትቆዩ ስንቶቻችሁ ናችሁ? እጅግ በጣም መርዛማ የሆነ ነገር ነው። በነገራችን ላይ እንደዚህ አይነት ልምድ በጊዜ ካላስቆምነው ከስራችን፣ ከተለያየ ሁኔታችን፣ ከእምነታችን የሚያፈናቀለን እጅግ አደገኛ ነገር ነው። ስለዚህ የዛሬው ሴቲንግ ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል የሚለው የሚያጠቃልለው ስልካችንን ማኔጅ እንድናደርግ እጅግ በጣም ጠቃሚ የሆኑ ነገሮችን ይዟል። አሁን ገብቼ እያንዳንዱን አሳያችኋለሁ። ከናንተ የሚጠበቀው ይሄን ቪዲዮ ላይክ አድርጎ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ነው። አብራችሁን ቆዩ። እሺ ተመልካቾች ወደ ስልካችን ተመልሰናል። እንግዲህ ስልካችን ላይ እንግዲህ ይሄ ሴቲንግ እንዳልኳችሁ አለ። እንግዲህ በመላው ዓለም የምትገኙ ተመልካቾች ወደ ስልካችሁ የሴቲንግ አፕሊኬሽን ትሄዳላችሁ ማለት ነው። ከዛ እንደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። በመጀመሪያም እንግዲህ በሁለት አይነት መንገድ ታገኙታላችሁ። አንደኛ ሞዲስ ኤንድ ሩቲንስ የሚል አለ። ነገር ግን ውስጥ ላይ ማግኘት ስለሚችሉ ወደ ታች ተወርዱና ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮልስ የሚል አለ። አያችሁት? የሁላችሁም ስልክ ላይ አለ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። ተመልካቾች እንግዲህ ስትነኩት ብዙ ነገር ነው ያለው። ዛሬ አንዷን ክፍል ነው ማሳያችሁ። ነገር ግን እዚህ ውስጥ ብዙ ነገር በተለይ ስልክ የያዝነው በሙሉ እኛ እንድንጠቀምበት ተብሎ የተጨመሩ ናቸው። እንግዲህ ስልካችንን ዝም ብለን ይዘን እንዲሁ ቲክቶክ ማየት፣ ዩቲዩብ ማየት ምናምን መደዋወል ብቻ ሳይሆን በውስጡ ያሉት ነገሮች ለምን እንደሚጠቅሙ ማወቅ እጅግ አስፈላጊ ነው ማለት ነው። እዚህ ጋር ስትመጡ በመጀመሪያ በቀን ውስጥ ምን ያህል ስክሪናችሁን ስልካችሁ ላይ እንዳጠፋችሁ ይነግራችኋል። ለምሳሌ እኔ 3 ሰዓት አጥፍተሃል እያለኝ ነው። 3 ሃወርስ 11 ደቂቃ እያለኝ ነው። ወይም 3 ሰዓት ከ11 ደቂቃ እዚህ ጋር ከስልኬ ላይ በአንድ ቀን ውስጥ ያጠፋሁትን ይነግረኛል ማለት ነው። ሞስት ዩዝድ በጣም የተጠቀማችሁት አፕሊኬሽን ደግሞ በቀን ውስጥ ማን ነው የሚለውን ምን ያህል ጊዜያችሁን የትኛው አፕሊኬሽን ላይ እንደምታጠፉ ለማወቅ ከፈለጋችሁ እንደምትመለከቱት እዚህ ጋር አስቀምጦልኛል ማለት ነው። ለምሳሌ እኔ ባይቢት ቲክቶክ ብሎ ከዛ ደግሞ ሌላ አመጥቶልኛል ማለት ነው። እነዚህን ሌላ ጊዜ እንመለስባቸዋለን። ወደታች እንወርድና ዛሬ አንዷ ላይ ፎከስ አድርገን እንነጋገር። ምክንያቱም እንዳልኳችሁ በጣም ብዙ ውስብስብ ነው። ፎከስ ሞድ የምትላለች ፎከስ ሞድ የምትላለች ይታያችኋል ወይ? ተስፋ አደርጋለሁ። ፎከስ ሞድ የምትል እና ቤድ ታይም ሞድ የምትላለች። ለዛሬ የምናየው ፎከስ ሞድ ነው፣ እንዳይበዛባችሁ ማለት ነው። ምክንያቱም ከተመቻቸው ትምህርቱ በኮመንት አሳውቁኝና ሁሉንም እያንዳንዱን ጥቅማቸውን እናያለን ማለት ነው። ፎከስ ሞድ ላይ ስትመጡ ሞዲስ ኤንድ ሩቲንስ ብሎ ያመጣላችኋል። አሁን ከዚህ ራሱ ሁለት አይነት ነገር ነው ያለው። አንደኛ ሞዲስ፣ ሁለተኛ ሩቲንስ የሚለው ማለት ነው። ሞዲስ ማለት አሁን ማሳያችሁ ነው። ሩቲንስ ማለት ደግሞ እጅግ በጣም ደስ የሚል ነው። በቀጣይ እሱን አሳያችኋለሁ። አሁን ሞዲስ ላይ ስትገቡ እነዚህ ተዘርዝረው ታገኛላችሁ ማለት ነው። እነዚህ እንግዲህ ዝም ብለው ነው የተቀመጡት። ካልተጠቀምንባቸው ምን ዋጋ አለው? ሳምሰንግ ለኛ ብሎ ስልካችንን ስጠቀም በአግባቡ እንድንጠቀም ብሎ ያመጣልን ነው። ከዚህ ውስጥ ለምሳሌ ስሊፕ የሚል አለ። ወደ ታች ደግሞ ቲያትር የሚል አለ። ሁለተኛ ድራይቪንግ የሚል አለ። ኤክሰርሳይዝ፣ ሪላክስ እና ወርክ ጌም የሚሉ አሉ። እነዚህ ነገሮች እንዴት ነው የምንጠቀምባቸው ካላችሁ ለምሳሌ ስሊፕ የሚል አለ። በነገራችን ላይ ስሊፕ የሚል አለ። ለምሳሌ በምንተኛ ሰዓት ስልካችን እንዳይረብሸን
ማኔጅ የምናደርግበት ነው ማለት ነው። ለምሳሌ በምንተኛ ሰዓት ለምሳሌ ማታ ከ2 ሰዓት እስከ ጧቱ 11 ሰዓት እንተኛለን ብለን የምንወስን ከሆነ ሁልጊዜ በምንተኛበት ሰዓት ስልካችን እንዳይረብሽን የምናስተካክልበት መንገድ ነው። እሱን አሳያችኋለሁ። ሁለተኛው ደግሞ ቲያትር። ለምሳሌ ቲያትር ማለት ፊልም ቤት ሄዳችሁ ሲኒማ ቤት ስትመለከቱ በዛ ሰዓት ይህን ያህል በዚህን ያህል ሰዓት ሲኒማ ቤት እገባለሁ ብላችሁ ትነግሩታላችሁ። ጀስት ስልካችሁ እንዳይረብሻችሁ በቀጥታ ያደርግላችኋል። እሱንም አሳያችኋለሁ። ሶስተኛው ድራይቪንግ ነው። በተለይ የምታሽከረክሩ ሰዎች ይህ ነገር በጣም እጅግ በጣም ጠቃሚ ነው ማለት ነው። መኪና በምታሽከረክሩበት ሰዓት ስልኩ አውቆ መኪና ላይ ስትሆኑ ስለሚያውቅ አውቶማቲካሊ ዲኖት ዲስተርብ ያደርገዋል ማለት ነው። ወይም ደግሞ ሰዎች ሲደውሉላችሁ እንዳይሰማ ድምፁ መልእክት ሲልኩላችሁ አውቶማቲካሊ እያሽከረከርኩ ነው ብሎ ይልክላችኋል ሰዎቹ። እና ትኩረታችሁን መንገዱ ላይ እንድታደርጉ እናንተ የምትፈልጓቸው አፕሊኬሽን ብቻ ሰርተው ሌሎቹ እንዳይሰሩ የምታደርጉበት መንገድ ነው ማለት ነው። ሌላው ኤክሰርሳይዝ ነው። ኤክሰርሳይዝ ደግሞ እንዳልኳችሁ ለምሳሌ ስፖርት ቤት ስትሆኑ ስንቶቻችሁ ናቸው እስኪ ስፖርት ቤት ሄዳችሁ አጋጣሚ አሁን ለምሳሌ የሆነ ሰው ይደውላችኋል። በቃ አቴንሽናችሁን ሰርቆት አቋርጣችሁ ስልክ ልታወሩ ትችላላችሁ። ወይ መልእክት ይልክላችኋል፣ ወይ በኢሞ አንድ ሰው ይደውላችኋል። ስለዚህ የሄዳችሁበትን ትኩረት ረስታችሁ ቀጥታ ወደ ስልካችሁ ልትገቡ ትችላላችሁ ማለት ነው። ይህንን ደግሞ ማኔጅ አድርጋችሁ ትኩረታችሁ እንዳይሰረቅ የምታደርጉበት ነው ማለት ነው። ሌላው ሪላክስ ነው። በምትዝናኑ ወክ በምታደርጉበት ጊዜ ነው። ሌላውና ወሳኙ እስኪ አንዱን መርጠን እንመልከተው። እንደዚህ ከምላችሁ ለምሳሌ እናንተ በዚህ መሰረት ሁሉንም ታስተካክላላችሁ። ለምሳሌ ወርክ የሚለውን ወሳኙን ቦታ ልንገራችሁ። ይሄ ወርክ የሚላለ ሌላው ጌም እና አድሞድ የሚላለ አድሞድ ያው በራሳችሁ የምትፈጥሩበት ነው። ስለዚህ አሁን እኔ እስኪ ወርክ የሚለውን ስራ የሚለውን ልጫ ነው ስጫ ነው እንደምትመለከቱት ወርክ ብሎ እዚህ ጋር ስታርት በል ይለኛል። ወርክ ማለት በማንኛውም ቦታ ስራ ላይ በምትሆኑ ሰዓት ስልካችሁ አቴንሽናችሁን እንዳይሰርቃችሁ ስራችሁን እንዳትሳነፉ የሚያደርግ ነው ማለት ነው። ለምሳሌ ስታርት እንበል። ስታርት ስንለው ሁለት ነገር ያመጣልናል። ሴት ወርክ ሞድ ቱ ተርን ኦን አውቶማቲካሊ ይላል። የመጀመሪያው ፕሌስ ነው። ሁለተኛው ደግሞ ታይም ነው። ፕሌስ ማለት ለምሳሌ መስሪያ ቤት አለ እንበል። የምትሰሩበት መስሪያ ቤት አለ እንበል። ከዛ ቦታ ስደርስ እነዚህ አፕሊኬሽኖች እንዳይሰሩ ወይም ደግሞ ስልኬ ምንም አይነት ጥሪ እንዳይቀበል መልእክት እንዳይቀበል ምናምን ብላችሁ የምታዙበት ነው ማለት ነው። ሁለተኛው ደግሞ ታይም ነው። ሪኮመንድ የሚደረገው ሁለተኛው፣ ምክንያቱም በዚህን ያህል ሰዓት ስልኬ እንዲሆን እፈልጋለሁ ብላችሁ ማኔጅ የምታደርጉበት ነው። ስለዚህ ታይም የሚለውን ትመርጡና እዚህ ጋር ታይም እንድትሞሉ ይጠይቃችኋል። እዚህ ጋር እንደምትመለከቱት ስታርት ታይም እና ኢንድ ታይም አለ። ለምሳሌ ከስንት ሰዓት እስከ ስንት ሰዓት? ኦኬ እኔ አሁን ለምሳሌ ወይ ኦንላይን ትምህርት ልማር ነው 1 ሰዓት ማታ ልበል ለምሳሌ፣ ወይም ደግሞ ቪዲዮ ኤዲት አደርጋለሁ እንበል። ቪዲዮ ኤዲት በማድረግበት ሰዓት ለምሳሌ ጓደኛ እየደወለ እንዳይረብሸኝ፣ ዝም ብሎ በቃ የማይሆን ነገር እንዳይረብሸኝ ከፈለኩኝ ጀስት ምን አደርጋለሁ? ለምሳሌ ሰዓቱን እዚህ ጋር መጣና ሰዓቱን ለምሳሌ ከ6 ሰዓት እላለሁ። እሺ ደን እላለሁ። ድጋሚ ማስተካከል ትችላላችሁ። ኦኬ መለሰኝ። ኦኬ ሰዓቱ ላይ እንምጣና ከ6 ሰዓት አልኩኝ እስከ ስንት ይላል? እዚህ ጋር እስከ ስንት ሰዓት ይላል? እዚህ ጋር ሰዓቱን ደግሞ መሙላት ትችላላችሁ። እስከ 8 ሰዓት አልኩት። ደን ከ6 ሰዓት እስከ 8 ሰዓት አሁንም በደንብ ማስተካከል ይኖርባቸዋል። ሴቲንግ የሚለውን እዚህ ጋር ኤቭሪዴይ ወይም ኤቭሪ ዊክ ማለት ትችላላችሁ። ኤቭሪዴይ ከሆነ ሁልጊዜ ከሆነ በፈለጋችሁ ሰዓት ስለምታጠፉ ችግር የለውም። ሁሉንም ቀኖች እነዚህን ክሊክ በማድረግ ኦን ታደርጉታላችሁ ማለት ነው። ለሆነ ሰው ይጠቅማል ብዬ ስለማስብ ነው እነዚህን ነገሮች የማሳያችሁ። ለአንዱ ላይ ጠቅም ይችላል። አሁን የምትመለከተው ወንድሜ ወይም እህቴ ለአንቺ ላይ ጠቅምሽ ይችላል፣ ደግሞ ለሌላው ሊጠቅም ይችላል። ደግሞ የሆነ ሰዓት ደግሞ የሚያስፈልግበት ሰዓት ይኖራል ማለት ነው። ስለዚህ እንደዚህን ሰዓቱን እናንተ ስራ የምትገቡበትን ሰዓት ምናምን ትነግሩታላችሁ። ደን በሉት ማለት ነው። ከዛ እዚህ ጋር ተሰርቷል። ሁልጊዜ መስራት አይጠበቅባችሁም ማለት ነው። ኔክስት በሉት። ኔክስት ስትሉት ምን ይሁንላችሁ ነው የሚለው። ዲኖት ዲስተርብ ማለት እንደምታውቁት ዲኖት ዲስተርብ ማለት አትረብሸኝ እንደማለት ነው በአማርኛው ቃል። ወይም ደግሞ ድምፅ እንዳይሰማ፣ ኦልሬዲ ድምፅ እንዳይሰማ፣ ሰው ሲደውላችሁ ድምፅ እንዳይሰማ
የተለያየ መልእክት ሲገቡላችሁ ምናምን እንዳይሰማ የሚያደርግ ነው። ስለዚህ ይችን ታበሯታላችሁ ማለት ነው። ዲኖት ዲስተርብ የምትለዋን ስታበሩ አሁን ሁለት ነገር ያመጣላችኋል። አንደኛ ኮል ኤንድ ሜሴጅስ የሚላል እሱን ስትነኩት ምንድነው የሚያደርግላችሁ? ለምሳሌ ዲኖት ዲስተርብ ሆነ ማለት መልእክት ሲገባ ምናምን አታዩትም፣ ድምፅም አይሰማም ማለት ነው። ነገር ግን ከታች ሪፒትድ ኮልስ የምትላለች ሪፒትድ ኮልስ የምትለዋን ካበራችሁት ለምሳሌ አንድ ሰው በ15 ደቂቃ ውስጥ በጣም ደጋግሞ ከደወለላችሁ ጥሪው ወደ እናንተ ይመጣል ማለት ነው። ዲኖት ዲስተርብ የሚለውን ሰብሮ ጥሪው ወደ እናንተ ይመጣል ማለት ነው። ግን ብታጠፉት ነው የሚመከረው። ሁለተኛ ደግሞ አድ ኮንታክት የምትላለች ይቺ ደግሞ በጣም አስፈላጊ ሰው ካለ ቤተሰብ ካለ ያነ ሰው ብቻ መርጣችሁ የዛ ሰው ስልክ እንዲሰራ ያነ ሰው ሲደውል እንዲሰራ ሌላ ሰው ሲደውል ግን እንዳይሰራ የምታደርጉበት እዚህ ጋር አድ ኮንታክት ብላችሁ መጨመር ትችላላችሁ ማለት ነው። ኮል ኤንድ ሜሴጅ ላይ የሚለው ሜሴጅ ላይም ኮልም ላይ ማድረግ ትችላላችሁ ማለት ነው። ባክ ትላላችሁ። ሌላው ደግሞ አፕ ኖቲፊኬሽን የሚል አለ። ሁለተኛው ስትነኩት ደግሞ የፈለጋችሁት አፕሊኬሽን እንዲሰራ የምታደርጉበት ነው። እዚህ ጋር አድ አፕ ብላችሁ ለምሳሌ እኔ ቪዲዮ ኤዲት እያደረኩ ከሆነ ቪዲዮ ኤዲት የማደርግበት ለምሳሌ ካፕከት፣ ዩቲዩብ ስቱዲዮ ዩቲዩብ ቪዲዮን የሚጭንበት እነዚህን ከስራዬ ስለማያደናቅፉኝ ኦን አደርጋቸዋለሁ ማለት ነው። ነገር ግን ሌሎቹ እነ ዋትሳፕ፣ ኢሞ ሰው የሚደውልባቸው እነዚህ አፕሊኬሽኖችን እንዳይሰሩ ማድረግ ማለት ነው። ገባችሁ አይደል? እዚህ ጋር የፈለጋችሁትን እንዲሰራ የምትፈልጉትን ፕላስ እያላችሁ አፕሊኬሽን ይኸው ፕላስ ብላችሁ ማምጣት ትችላላችሁ ማለት ነው። ጀስት እኔ ለማሳየት ጊዜ ላይ ለመቆጠብ ባክለዋለሁ። ምንም አልፈልግም ብየዋለሁ። አሁን እኔ ደን አልኩት ማለት ነው። ጨረስኩኝ። ከዛ ኔክስት እለዋለሁ። ኔክስት ስለው እንደምትመለከቱት እንግዲህ ቹዝ ዋት ቱ ዱ ኢን ወርክ ሞድ ይላል። ወርክ ሞድ ሲበራ ምን እንዲፈጠር ትፈልጋለህ ነው የሚለኝ። ለምሳሌ ፓወር ሴቪንግ ሞድ ብለው ይመረጣል። ፓወር ሴቪንግ ሞድ ኦን እንዲሆን ማለት ነው። ኦን እንዲሆን ማድረግ ትችላላችሁ። ይህ በሚሰራበት ሰዓት ፓወር ሴቪንግ ሞድ ኦን መሆን አለበት ማለት ነው። ሌላ ደግሞ የፈለጋችሁትን ማድረግ ትችላላችሁ። ደን ትሉታላችሁ ማለት ነው። አሁን ኦን ሆኗል ማለት ነው። ስለዚህ በዚህ ሰዓት አሁን በነገርኩት ሰዓት ሲደርስ ስልክ አውቶማቲካሊ ማኔጅ ያደርጋል ማለት ነው። የሰጠሁትን ተግባር ይሰራል ማለት ነው። ስለዚህ በዚህ መንገድ ነው የምትጠቀሙበት ማለት ነው። ግልጽ ካልሆነ ድጋሚ መስራት ይቻላል። አሁን ከላይ በኖቲፊኬሽን መልክ አንዳንድ ስልኮች ላይ ልታገኙ ትችላላችሁ። እንግዲህ አንዳንድ ስልክ ላይ ላይገኝ ይችላል ማለት ነው። ከፈለጋችሁ እዚህ ጋር እየመጣችሁ ኦፍ ማለት ትችላላችሁ። አሁን ባክ ብዬ ስመጣ እንደምታዩት ባክ ብዬ ስመጣ ወርክ የሚል አለ። ይሄን ነክቼ ተርን ኦን ነው። አሁን ተርን ኦፍ ማድረግ ትችላለሁ ማለት ነው። ጀስት እንደምታዩት ተርን ኦን ነው። ተፈልግ ደግሞ ተርን ኦፍ ማድረግ ይችላለሁ ማለት ነው። ስለዚህ ተግባራዊ ይሆናል ማለት ነው። እነዛ የሚደወሉ ስልኮች ምናምን አይረብሿችሁ ማለት ነው። ሌላው ሩቲን የሚለውን ቀጣይ የምነግራችሁ ሩቲንስ የሚለው ሁለተኛው ይሄ በጣም ስልካችሁን እንደፈለጋችሁ አድርጋችሁ የምታዙበት ነው ማለት ነው። ለምሳሌ የሆነ ቦታ ሲሄድ የሆነ ነገር ክፈትልኝ፣ የሆነ ቦታ ሲሄድ የሆነ ነገር አድርግልኝ፣ ከዚህ ቦታ ስደርስ የሆነ ነገር አድርግልኝ፣ እንደፈለጋችሁ ስልካችሁን የምታዙበት ነው ሩቲን የሚባለው። ለምሳሌ ቤተክርስቲያን ሲሄድ ድምፅ ቀንስልኝ ማለት ትችላላችሁ። እዛ ሎኬሽን ላይ ቤተክርስቲያኑ ላይ እንደደረሳችሁ የስልካችሁን ድምፅ ያጠፋዋል ማለት ነው። ሰው ሲደውል አይሰማም። ወይም ደግሞ እዚህ ቦታ ስደርስ ለእንትና ደውልልኝ ማለት ትችላላችሁ። ኤቭሪቲንግ እንደፈለጋችሁ አድርጋችሁ የምታዙበት ሩቲንስ የሚለው ነው። በቀጣይ ኢንተረስት ከሆናችሁ ነግራችኋለሁ። እንዳይበዛ ለዛሬ ያልገባችሁ ካለ በኮመንት አስቀምጡና በቀጣይ ባንድ ላይ መልሳለሁ። ለዛሬ ከዚህ በቃናል። ስለተከታተላችሁ ከልብ አመሰግናለሁ። ሞክሩት እየገባችሁ። መልካም ጊዜ